ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ ተመልሼ መጥቻለሁ። በባለፈው አንዳንድ ሰዎች ታሪካችንን ንገሪልን ያስተምርበታል ብለው ካሉኝ መካከል አንዱን ይዤላችሁ መጥቻለሁ። የመረጥኩት ዛሬ ከጥሩ ነው ማለት ነው። ጥሩ ደስ የሚል የሚያስተምር ጽናትን፣ ፍቅርን እንዲሁም መከባበርን የሚገልጽ ስለሆነ ማለት ነውና ባለ ታሪኳ የጻፈችልኝ ራሷ አይደለችም። የሷ ታሪክ አይደለም፣ ግን የእህቷና የእህቷ ባል ታሪክ ነው ማለት ነው። ምነግራችሁ አሳጥሬ ነግራችኋለሁ ማለት ነውና ምንድነው እህቴ ካገባች ወደ 17 አመት በትዳር ኖራለች። በዛ 17 አመት ውስጥ ደግሞ ሁለት በጣም የሚያማምሩ ፍሬዎችን አፍርታለች ማለት ነው። እና በአካባቢ ሰው፣ በኔ ቤተሰብ፣ በሱ ቤተሰብ፣ በስራ ባልደረቦቻቸው፣ በአጠቃላይ በሚያውቋቸው ሰዎች ሁሉ በቃ ጥሩ ምሳሌ የሆኑ ሰዎች ናቸው። ሰዎች እነሱን አይተው እንደነሱ አይነት ትዳር ተብሎ የሚመኘው አይነት ትዳር ነው ያላቸው። እህቴ ባሏን በጣም ነው የምታከብረው፣ በጣም ነው የምትወደው፣ በጣም ነው የምትንከባከበው። እሱም ደግሞ ከሷ በላይ በጣም ነው የሚያከብራት፣ በጣም ነው የሚንከባከባት፣ በጣም ነው የሚወዳት። እና እኔ ራሴ ትዳር የለኝም እና ትዳር ብዬ ሳስብ የእህቴ ባል አይነት ትዳር ነው ምፈልገው፣ የእህቴን ባል አይነት ጸባይ ያለው ሰው ነው ምፈልገው ላለውና ታሾፍብኝ ነበር። አንቺ ምን አይነት ጸባይ ነው ያለሽ ብላ ማለት ነው። እና ግን እንዲህ እያሉ በቃ ደስ የሚል ህይወት ይኖሩ ነበር። በመሃል ግን እህቴ የዛሬ 5 አመት ገደማ አካባቢ ትታመማለች አለሽ ማለት ነውና ህመሙ ብዙም ጊዜ አልሰጣትም። ባጭሩ ነው ህይወቷ የተቀጨው። ትንሽ ጊዜ ወደ 1 አመት አካባቢ ነው ያስታመምናት አለችና እኔ እንዲያውም ያስታመምናት ከምል እሱ ያስታመማት ብል ይሻለኛል። ምክንያቱም እኛ እንሄዳለን እቤት ገብታ ነበር አለችና እቤት እንሄዳለን ግን አይፈቅድልንም ነበር አለች። የማይፈቅድልን ለሷ ከመሳሳቱ የሰው ፊት እንዳታይ ከማሰቡ ነው እንጂ ከክፋት አልነበረም። እኛ ስንሄድ የሚፈልገው እሱ በቃ ቁጭ ብለን አጠገቧ እንድንጫወት፣ እንድናስቃት፣ እንድናወራት እንጂ አንድ ማንኪያ ጉርሻ እንኳን እንድናጎርሳት አይፈልግም አለችና እንድናገላብጣት፣ እንድናነሳት፣ እንድናጥባት አይፈልግም እና ሁሉ ጊዜውን ሰጥቶ እያንዳንዱን ነገር የሚያደርግላት እሱ ነው። ከሱ ውጪ የሚነካት የለም። እና እህቴ በሽታው ባንዴ አቅሟንም ቢጨርሰው ሰውነቷንም ቢጨርሰው ግን ፊቷ ላይ የሚታይ አይኗ ውስጥ የሚታይ ደስታ ነበረ። እንደዛ ታማ ግን በጣም ሰላማዊ ነበረች እሱ ከሚያደርግላት ከሚሰጣት ፍቅር አንፃር ማለት ነውና ግን የሆነ ሆኖ መጨረሻ ላይ ያው አልቀጠለም፣ አረፈች አለሽ ማለት ነውና ያ ከሆነ በኋላ ያው ቤተሰብም ሐሳብ አለ፣ ጭንቀት አለ። ወንድ ልጅ ነው እና ልጆችም አሉ። ስለዚህ ያው ህፃናት አይባሉም በእርግጥ እና ከ2 አመት በኋላ እንደዚህ ሚስት እንዲያገባ ህይወት ይቀጥላል ብለው የኔ ቤተሰብ እናቴ ራሱ ይሄንን ሐሳብ አመጣች። እንዲሁም የሱም ቤተሰቦች ይሄንን ነገር ይጠይቁ ነበርና መጀመሪያ ላይ ወይ ትንሽ ልጆቼ እንደዚህ በሉ ልጆቼ እንደዚህ በሉ ሲል በቃ እሱ ያው ሌላ ሰው ማምጣት ያልፈለገው በልጆቹ ምክንያት ነው ብለው በቃ ልጆቹ ወይኛ ጋር ወይ ደግሞ ያንተ ቤተሰብ ጋራ ይቀጥሉ በሌላ ሴት አላኖራቸው የምትል ከሆነ ተብሎ እንዲሁ ከቤተሰብ አሁንም ተጽዕኖ መደረግ ጀመራለች። እና እሱ አይፈንክች ኖ አላለች። በቃ እሺ ተብሎ አለፉ ጊዜያቶች ማለት ነው። ከዛ ያው ቤተሰብ ግን መጠየቁን አላቆመም። ለምንድን ነው ማታገባው? ገና ወጣት ነህ፣ ብዙ ነገር ይጠብቃል፣ እንዲ ነው። መጨረሻ ላይ የኛንም ቤተሰቦች የራሱንም ቤተሰቦች ሰበሰበናለሽ ማለት ነው። በቃ እሱ እንደዛ ሲሰበስበን እንዲፈልጋቸዋለሁ ብሎ ሲጠራን በቃ ያሰብነው የሆነ ሰው ሊያስተዋውቀን ነው ወይም ደግሞ በቃ ላገባ ነው ሊለን ነው ይሆናል አይደል? በቃ ከሱ የጠበቅነው ሌላ ሰው በህይወቱ አለ ነው ባጭሩ ማለት ነው። ተነጋግረን በቃ ደስ ብሎን እልል እንላለን ብለን ተያይዘን ሄደናለች። ስንሄድ ያው የሱን ቤተሰቦች እዛ አሉ። ይሁን ተብሎ ቁጭ አለን። ብናይ ምንም አዲስ ሰው የለም፣ አዲስ ፊት የለም ማለት ነውና መጨረሻ ላይ ተበላ ተጠጣ ምናምን። ከዛ ያው እንግዲህ ከነገረን በኋላ ልትገባ ነው ብለን ያው የራሳቸውን ቀልድ ምናምን ነገረች ማለት ነውና መጨረሻ ላይ ግን እኔ ካሁን በኋላ ከናንተ አግባ፣ እንደዚህ በል፣ ህይወት ይቀጥላል፣ እንደዚህ ነው ብላችሁ እንድትጠይቁኝ አልፈልግም። በኔ ህይወት ውስጥ መኖር የምትፈልጉ ከሆነ
እኔ ህይወቴን መቀጠል የምፈልገው እሷን እያከበርኩኝ እሷን እየወደድኩኝ እሷ እግዚአብሔር ጠርቷት ሄዳለች። እኔን ግን ብዙ ነገር ሰጥታኛለች፣ ብዙ ነገር አድርጋልኛለች። ስለዚህ በህይወት ዘመኔ በስጋ ህይወት እስካለው ድረስ ለሷ ታምኜ ነው መኖር የምፈልገው። ስለዚህ እባካችሁ አግባ እንደዚህ በል ብላችሁ ካሁን በኋላ እንዳትጠይቁኝ። ከናንተ ካሁን በኋላ እንደዚህ አይነት ነገር የሚመጣ ከሆነ ከኔ ጋር ያላችሁ ግንኙነት ይቆማል ብሎ አፋችንን አዘጋን እና ጠየቅ ነው አለሽ ማለት እንዴት እንደዚህ ብለ ታስባለህ እንዴት እንደዚህ ይሆናል ብለን ስንለው የነገረን በቃ እኔ እሷ እንደምታከብረኝ የሚያከብረኝ ሰው አላገኝም፣ እሷ እንደወደደችኝ የሚወደኝ ሰው አላገኝም፣ እሷ እንደሆነችልኝ ሊሆንልኝ የሚችል ሰው ካሁን በኋላ እኔ አገኛለሁ ብዬ አላስብም። ስለዚህ ያ የሆነችልኝን ያ የሰጠችኝን ፍቅር እየመነዘርኩ ነው መኖር የምፈልገው። ስለዚህ እባካችሁ ተውኝ ብሎ አፋችንን አስያዘን እና ይሄ ባጭሩ ያልተጨበጨበለት ያልተመሰገነው የእህቴ ባል ታሪክ ነው ብላለች። እና እንግዲህ በጣም ደስ የሚል ታሪክ ነው። እንደዚህ አይነት ወንዶችን ያብዛልን እላለሁ። አመሰግናለሁ ባይ